የስፔን ብሔራዊ ቡድን በጣም አዝናኙ ቡድን እንዲሆን እንጠብቅ ነበር። አሁን በተገላቢጦሹ በጣም አዝናኙ ቡድን የፈረንሳይ ብሔራዊ ቡድን ነው። እንደዛም ቢሆን ግን በብዙ ተንታኞች ዘንድ የተሟላው ታክቲካል አይዲያ ወይም ደግሞ ያንን የታክቲካል ሐሳብ በአግባቡ የሚተገብረው ቡድን የስፔን ብሔራዊ ቡድን ነው ብለው ያምናሉ። እንደውም ከኦስትሪያ ጨዋታ በኋላ የስፔን ብሔራዊ ቡድን አማካይ ደቂቃዎች ወይም ሰከንዶች ኳስ ለመንጠቅ የሚፈጅበትን ሰከንድ የተመለከትኩኝ ነበርና ኳሶችን ለመንጠቅ በካውንተር ፕሬሲንግ 11.57 ሰከንድ ነው የሚፈጅበት። ሞስት ፕሮባብሊ ወደ 12 ሰከንድ አካባቢ ነው የሚፈጅበት። ይሄ ከዚህ ቀደም ራልፍ ራኒክ በትልቁ በጀርመን እግር ኳስ ውስጥ በሚሰሩበት ጊዜ ከሚያነሷቸው ነጥቦች መካከል አንዱ ነው። ቡድኖች ከ8 እስከ 10 ሰከንድ ባለው ጊዜ ኳስ ድጋሚ መንጠቅ አለባቸው የሚል ሐሳብ ያቀርባሉና ይሄንን ነገር በዩናይትድ ጥቂት ሞክረው ብዙም አልተሳካላቸውም። እንደውም ከማንቸስተር ዩናይትድ ጋር ከአርሰናል ጋር በነበረ ጨዋታ ላይ የመጀመሪያ ጎላቸውን ሲያስቆጥሩ ከአርሰናል ከ8 እስከ 10 ሰከንድ ይነጥቁና ግን በዛው ቅጽበት ያ ኳስ ወይ ወደ ግብነት መቀየር አለበት ወይ የግብ ሙከራ መቀየር አለበት ብለው ያምናሉ። የስፔን ብሔራዊ ቡድን ይሄንን ሊያሳየን እየሞከረ ነው። ግን ከፈረንሳይ ብሔራዊ ቡድን የማጥቃት ነፃነት አንፃር የመከላከል ቀጠናቸው በሃይላይን የሚጫወት ቡድን እንደሆነ ይታወቃልና ምናልባት 20 ሜትሮችን ለመግፋት ወደ ኋላ ለመሳብ የሚገደድ ቡድን ሊሆን አይችልም። ሁለቱም ያው በፈረንሳይ በኩል ተለዋዋጭነት ስለሚኖር የተለያዩ አይነት ስትራቴጂዎች ለምሳሌ ጨዋታው ላይ ጎል ከተቆጠረበት የጨዋታው የመጀመሪያ 0-0 የተለያዩ ነገሮች ይኖራሉ ብዬ አስባለሁ። ምክንያቱም በጣም ፕራግማቲስት በጣም ተለዋዋጭ የሆነ ቡድን ስለሆነ እና አንድ እንደውም በአትሌቲክ ላይ እየተመለከትኩኝ ተለዋዋጭ የሆነ ቡድን ምናልባት ደግሞ በሁሉም ላይ ደግሞ ጥሩ የሆነ ቡድን ነው። ምክንያቱም ኳስ ሰጥቶ መጫወት ይችላል። ጥሩ የሆነ መከላከል አሳይቶ ከዛ በፈጣን በሆኑ ትራንዚሽኖች መጫወት የሚችል ነው። ኳሱን ደግሞ በሃይ ፕረስ ከሱ ጋር ልከላከል ስትል ከጀርባ መጫወት የሚችሉ ተጫዋቾች አሉ። ወደ ኋላ ለፈክፍክ ስትል ደግሞ ኢንዲቪጁዋል ታለንት አሉትና በተለያዩ መንገድ ውስጥ ቡድኖችን መቅጣት የሚችል የተሟላ የሚመስል ቡድን ነው ብሎ ይናገራል ፈረንሳይ። በስፔን በኩል የጊሊየም ባሌገን አንድ ቢቢሲ ላይ ጽሁፍ እየተመለከትኩኝ አንድ የፖርቹጋል የኮቺንግ ስታፍ አባል የተናገረው ነገር ሲምፕል ቱ አናላይዝ በት they are hard to beat ነው ያለው። በጣም አስቸጋሪ ናቸው። በጣም ቀላል ነው አናላይዝ ለማድረግ ስትራክቸራሊ የተጫዋቾች ሚና ሩጮች፣ ነገር ግን ለማሸነፍ በጣም አስቸጋሪ ቡድን ነው ብሎ የተናገረ በጣም ግልጽ የሆነ ማንነት ያለው ቡድን ነው። አሁን እነዚህ ሁለት ቡድኖች የሚያደርጉት ጨዋታ እንደመሆኑ በስፔን በኩል በተለይ በመከላከልም በማጥቃትም በኩል ብዙ ለውጦች ይኖራሉ ቢያስ አላስብም። ምክንያቱም በጣም ፕረስ ማድረግ የሚፈልግ ተጋጣሚ ሜዳ ላይ መቆየት የሚፈልግ ቶሎ ብሎ ኳሶችን ነጥቆ እዛው ጋር በፈጣን በሆኑ ትራንዚሽኖች እድሎችን መፍጠር የሚፈልግ ነው። በፈረንሳይ በኩል ግን ተለዋዋጭ ነገሮችን ልንመለከት እንደምንችል መጠበቅ አለብን ብዬ አስባለሁ። ከመቀጽበት የትኛውንም አይነት ቡድን ማሸነፍ የሚችል በአንድ ለአንድ ግንኙነቶች በጣም አስደናቂ ከዛ በሚያገኛቸው ጥቂት እድሎች ጎሎችን የሚያስቆጥር ቡድን እንደሆነ ይታወቃል። እንደውም ካለፉት ጥቂት ዓመታት ዲዲዬ ዴሾ ሞር የሚያጠቃ ቡድን ይዘው መጥተዋል ብዬ አስባለሁ። ተጫዋቾቻቸው አስገድደዋቸው ሊሆን ይችላል። ምክንያቱም በእኔ የእግር ኳስ ዘመን ዴሾን ከ2004 የሞናኮ ቡድን ከፖርቶ ጋር ፍጻሜ ላይ የተገናኘውን የዴሾን ቡድን ተመልክቻለሁ። ለመከላከል በጣም ቅርብ ቁመተ መለሉ አጥቂዎችን የሚጠቀም እዛ ቡድን ላይ እንኳን እንደ ሞሬንቴስ እና ከዛ ባለፈ እንደ አዲባዮር የመሳሰሉ ተጫዋቾች ነበሩት። አዲባዮርን ከተቀያሪ ወንበር የሚያስነሳ ቡድን እንደነበር እናስታውሳለን። ከዛ በኋላ በፈረንሳይ ብሔራዊ ቡድንም የተመለከትነው የዴሾ ስብስቦች ሞር ለመከላከል ሶሊዲቲ ቅድሚያ የሚሰጥ ቡድን ነው። ይሄ ቡድን ቁመተ መለሉ አጥቂ አይጠቀምም። በጣም ፍሉይድ የሆነ የማጥቃት አፕሮች ያለው ተጫዋቾች ራሳቸውን እንዲሆኑ ፍቃድ የሰጠ ነው። ታክቲካሊ ሪጅድ አይደለም። ያ ነገሩ ለዚህ ውድድር ከማንም የበለጠ ተገማች እንዲሆን አድርገውታልና እስቲ ታክቲካል ቦርዳችን ላይ አንዳንድ ነገሮችን እንመልከት። ጌሙ በየትኛው ቦታ ላይ በማን አሸናፊነት ሊጠናቀቅ ይችላል የሚለውን ነገር እያየን እንጓዝ። ፈረንሳይ ከስፔን የዕለቱ ብቻ ሳይሆን የዚህ የግማሽ ፍጻሜው ተጠባቂ ጨዋታ ይመስለኛል። እስቲ እንመልከተው። ምናልባት ያው ሁሉ ጊዜ እንደምናደርገው ሁለቱ ቡድኖች ከሚጠቀሟቸው መነሻ አሰላለፎች ለመጀመር እንሞክራለን። ስፔን ያው ፒውር የሆነውን 4-3-3
የመነሻ አሰላለፍ ወይም ፎርሜሽን ለመጠቀም ትሞክራለች። በፈረንሳይ በኩል ደግሞ የበለጠ በብዙዎቹ ጨዋታዎች ላይ 4-2-3-1 መነሻ አሰላለፎችን ለመያዝ የሚሞክር ሁለቱም ቡድኖች ከኳስ ጋር እና ከኳስ ውጪ የራሳቸው የሆነ የጨዋታ መንገድ ያላቸው ናቸው። በተለይ ደግሞ ይሄ ፈረንሳይ ካለፉት ጊዜ በተሻለ ሁኔታ በዚህ ቶርናመንት ላይ የተመለከትን ያለ ነው። በጣም ጀብደኛ ተጋጣሚን ከፍ ብሎ ለመንጠቅ የማይቸገር አይነት ቡድን እንደሆነ ተመልክተናል። ስለዚህ የዩሮዝ ላይና ኔሽንስ ሊግ ላይ የነበረውን የሁለቱ ቡድኖችን የተወሰነ ጨዋታዎችን ለመመልከት ስሞክር ነበርና ፈረንሳይ በዛ ጨዋታ ላይ የበለጠ ለፕረስ ለማድረግ በምትሞክርበት ሰዓት ላይ ፕረስ የምታደርገው በ4-4-2 በሚመስል በጣም ከፍ ባለ የሃይላይን መከላከል ነበረ። በእንቅስቃሴ እንደዚህ በሚሆኑበት ሰዓት ላይ አንደኛ በተለይ የ6 ቁጥሩ እንቅስቃሴ ትልቁ ቦታ አለው ብዬ አስባለሁ። ምክንያቱም ነፃ የሚሆን ከሆነ ደጋግመን የስፔንን ያነሳነው ነገር በጫና ውስጥ መጮት የሚችሉ ተጫዋቾች ያላቸው ቡድን እንደመሆናቸው የበለጠ ይሄን ነፃነት የሚፈልጉት አይመስልም። ለዛም ከሁለት ሳንዱን በከፍ ባለ ሁኔታ ለጫና ለማድረግ ሲሞክሩ እንደዚህ አይነት ክፍት ቦታዎች ደግሞ ለአጥቂ አማካኝ ሲፈጠር ነበርና ያን አግሬሲቭሊ ጃምፕ በማድረግ ማን ቱ ማን በሚመስል የመከላከል ስትራቴጂ ለመጮት ሲሞክሩ ነበር ማለት ነው። አሁን ሜዳው ላይ እየተመለከተ እንዳለ ነው በጣም አግሬሲቭ የሆነ ፕሬሲንግ አግሬሲቭ የሆነ መከላከል የማን ቱ ማን መከላከልን በፈረንሳይ በኩል ስንመለከት ነበር። በዛ ምክንያት በተለይ በኔሽንስ ሊግ ጨዋታ ላይ የኳስ ቁጥጥር የበላይነቱን ጭምር ፈረንሳይ እንድትወስድ ያደረጋት የነበረ በዛ ጨዋታ ላይ የነበራት አግሬሲቭ የሆነ የመከላከል ስትራቴጂ ነበረ ማለት ነው። እንደዚህ አይነት ነገሮችን ለመተግበር የሚሞክሩ ከሆነ ከስፔን በኩል በተለይ ደግሞ የመልስ ምቶችን በደንብ መጠበቅ ይኖርብናል ብዬ አስባለሁ። ለዛ ትልቁ ነገር በተለይ ከራሳቸው ሜዳ ለመውጣት በሚሞክሩበት ሰዓት ላይ ረጃጅም የሆኑ ኳሶችን ለሁለቱ የመስመር አጥቂዎች ወይም ደግሞ የፊት ተጫዋቾች ማጫወት አስፈላጊ ነው ብዬ አስባለሁ። ምክንያቱም ስፔስን ከተመለከትን በዚህ በኩል የምንመለከተው ስፔስ ይሄ ስፔስ ስለሆነ በጣም አግሬሲቭሊ ነው የሚከላከሉት፣ በጣም በሃይላይን ነው ለመከላከል የሚሞክሩት። ስለዚህ ስፔን ምናልባት በዚህ ጨዋታ ላይ ከራሳቸው ሜዳ ለመውጣት በሚሞክሩበት ሰዓት ላይ የጀርባ ማጥቃትን ደጋግመው ሊያደርጉ እንደሚችሉ መናገር ይቻላል። ምክንያቱም አንዱ ስፔስ ኤ ስለሆነ ለዛም ለእኔ ለውጦች ሊያደርጉበት ይችላሉ ብዬ የማስበው ቦታ አንደኛው የግራ የመስመር አጥቂ ቦታ ላይ ኢናኪ ዊሊያምስ አሊያ ደግሞ ፋራን ቶሬስን ሊጠቀሙ ይችላሉ ብዬ አስባለሁ። በተለይ ደግሞ ቀጥተኝነትን ለመጨመርና ይሄን ስፔስ ለመጠቀም ሌላኛው በተወሰነ በዛው ጨዋታ ላይ የተመለከትኳቸው ስፔኖች ለመውጣት ሲሞክሩበት የነበረው መንገድ የመስመር ወደ መስመር አሁንም በማውጣት እነ ላሚን ያማልን ወይም ደግሞ በተወሰነ ወደፊት ከፍ የሚሉትን የመስመር ተከላካዮችን በመጠቀም ለመውጣት ሲሞክሩ ነበር ማለት ነው። ስለዚህ እዚህ ጋር የሚኖረው የመውጫ መንገድ የስፔን ይሄን ሃይላይን ቶሎ ብሎ ማለፍ የሚችሉ ከሆነ ሰፊ ስፔሶች ያገኛሉ። አሊያ ደግሞ እዚህ ጋር ፈረንሳዮች ጫና ፈጥረው የሚጫወቱና ኳሶችን የሚነጥቁ ከሆነ ፈጣን በሆኑ ትራንዚሽኖች እድሎች ይፈጠራሉ። ስለዚህ እዚህ ጋር ያለው እንቅስቃሴ ለኔ ምናልባት በጨዋታው ላይ ልዩነት ከሚፈጥሩት የሁለቱ ቡድኖች እንቅስቃሴዎች ውስጥ አንዱ ቦታ ነው ብሎ መናገር ይቻላል። የፈረንሳይ አግሬሲቭ የሆነው ሃይ ፕረስ እና ምናልባት የቀጥተኛ የሆነው የስፔን የማጥቃት መንገድ አንደኛው መንገድ ነው ብሎ መናገር ይቻላል። ምናልባት ግን የፈረንሳይ ብሔራዊ ቡድን በሃይላይን ሊጫወት ይችላል እያለን ነው። ዴሾ ትልልቅ ጌሞች ላይ አፕሮቻቸውን ከሚቀይሩ አሰልጣኞች መካከል አንዱ እንደሆኑ እናውቃለን። ፈረንሳይ በሃይላይን የመጫወት ግዴታ አለባት ወይ? ከስፔን ጋር አግሬሲቭ የመሆን ግዴታ አለባት ወይ? ምክንያቱም በዳይሬክት አፕሮች ለመጫወት የተሻለውን ስብስብ የያዘችው ከስፔን ብሔራዊ ቡድን በተሻለ መልኩ ራሷ ፈረንሳይ ነች። ዴምቤሌ ከበስተጀርባ ያለ ስፔስ ማዝቃት ይችላል። ዴዚሪ ዱዌ የበለጠው ደግሞ ዴምቤሌ ይሄንን ኪሊያን ኤምባፔ ይሄን ማድረግ ይችላልና ኢኒሺዬቲቭን ለስፔን ሰጥታ መጫወት አትችልም ወይ? ሁለት ነገር፣ አንደኛው
የስፔን ቡድን ረጅም ጊዜውን ለኳስ እንዲቆጣጠር የምታደርግለት ከሆነ በቀላሉ እንደ ሌሎቹ ቡድኖች ኳሶችን ቶሎ ቶሎ አሳልፎ የሚሰጥ ቡድን አይደለም። በዛ ውስጥ ዶሚናንስ ሆኖ በእርጋታ ውስጥ ነፃዎቹን ተጫዋቾችን በመፈለግ እድሎችን መፍጠር የኳሊቲ የበላይነቶችን ወስዶ እድሎችን አደገኛ የሚባሉ ሞመንቶችን መፍጠር የሚያስችለው አይነት ኳሊቲዎችን ፍሮንት ላይ ያለው ቡድን ነው። ሁለቱ የመስመር አጥቂዎች በተለይ ቡድኖች እንዴት ለመከላከል የተቸገሩ እንደሆነ በደንብ በአግባቡ ተመልክተናል። ከዚህ አንፃር ለኔ ፈረንሳይ በተለይ እንዳልኩት በጨዋታው ላይ ተቀያያሪ የሆነ የጨዋታ መንገዶችን ልትከተል ትችላለች። ነገር ግን በአብዛኞቹ ሂደቶች ላይ በተለይ በመልስ ምቶች ወቅት ላይ ከሆነ በአግሬሲቭሊ ፕሬስ ለማድረግ የምትሞክር ቡድን ናት ብዬ መናገር ይችላል። ምክንያቱም እዛ ጋር የበላይነቶችን ወስደው የአንድ ላንድ ኳሊቲ ያላቸው የኋላ መስመር ናቸው። ሳሊባ ይሁን ኦፕሚካኖ አንድ ላንድ ማሸነፍ ይችላሉ። እንዲሁም ኩንዴም ጥሩ ነው። ምናልባት የግራ መስመር ላይ ነው ካነሳን በተወሰነ ጥርጣሬዎች ልናነሳ የምንችለው። ከዛ ውጭ አግሬሲቭሊ ተከላክለው ይሄ ሰፊ የሆነውን የስፔን የተዘረዘረ መከላከሎችን በደንብ ማጥቃት ስለምችል በተለይ በመልስ ምቶች ወቅት ላይ አግሬሲቭሊ ፕረስ ሊያደርጉ ይችላሉ። ነገር ግን በክፍት ጨዋታዎች ላይ ሪጌን ካደረጉ በኋላ ግን ምናልባት በተወሰነ የፈረንሳይ መከላከል በጣም ዲፕ ባይወርድ እንኳን ወደ ሚድ ብሎክ ወደሚመስል የመከላከል ስትራክቸር ወርደው በመከላከል ስፔሶችን በተለይ በማሳጣት መከላከላቸውን ለመተግበር ይሞክራሉ ብዬ አስባለሁ። ከስፔን ጋር ስትጫወት ትልቁ ችግር በተለይ ወደ ራስ ሜዳ ተጠግተህ ስትከላከል ትልቁ ያለው የተጫዋቾች የቦታ አያያዝና በተለይ በዚህ ጨዋታ ላይ የመጀመሪያ 11 ውስጥ የሚገባው የፊት አጥቂ ምናልባት የምናየው ይሆናል። ኦያዛባል የሚሆን ከሆነ ይሄኛውን በተጋጣሚ የመከላከል መዋቅሮች መሀል ያለውን ስፔስ ለመጠቀም የሚሞክር ነው። በደንብ ካስታወስን በኔሽንስ ሊግ ላይ ሞሬኖ ያስቆጠረው ጎል ሂደትን ከተመለከትን ጥሩ የሆነ ኮምቢኔሽኖች በተለይ የተመለከትነው ከዲያጎናል የሆነ ፓስ ከዛ በኋላ ከያዛባ ጋር 1-2 በመጫወት ከጀርባ ነበር የገቡትና እንደዚህ አይነት ቦታዎችን በእርጋታ መፈለግ የሚችሉ ከዛ በኋላ ደግሞ በትክክል ያን ቦታ መጠቀም የሚችል ነው። በትግስት ያን ነገር ሲፈልጉ አንተን እንድትዘረዘር እንደምናየው በጣም ዊድዙን የሚለጥጡ አሉ። ፕላስ ደግሞ ኋላ ላይ በእርጋታ ኳሶችን ለመነካካት እንዲመቻቸው በቅርብ ርቀት ብዙ የሆኑ ተጫዋቾችን አላቸው ማለት ነው። እንደዚህ አይነት ሪስኮችን ፈረንሳይ ለመውሰድ ይሞክራል ብዬ አላስብም። በተለይ 0-0 ባለበት የጨዋታ ሂደት ላይ እንደዚህ አይነት ሪስኮችን በመቀነስ ስፔን ጊዜና ቦታ በማሳጣት ቶሎ ቶሎ ኳሶችን በመንጠቅ ፈጣን የሆኑ ተጫዋቾችና ክሬቲቭ የሆኑ ተጫዋቾችን እዚህ ቦታ ላይ ብዙዎቹን ደቂቃ እንዲያሳልፍ ያረጋሉ ብዬ አስባለሁ። ያን የሚያደርጉ ከሆነ ከስፔን ከሚነጥቁት ኳሶች መነሻ በሽግሮች አደጋ ለመፍጠር ይችላሉ የሚል እምነት አለኝ። ምናልባት ግን እኔ አንድ ማለት በግሌ ሳስበው የፈረንሳይ ብሔራዊ ቡድን ካለፉት የአውሮፓ ዋንጫ ከ2004 ዩሮ ወይም ደግሞ ከ2025 አካባቢ ላይ ከነበረው ኔሽንስ ሊግ አንፃር የተሻለ ፍሌክሲብል ቡድን ሆኖ የመጣ ይመስለኛል። በአማራጮች የተሞላ ነው። የፈረንሳይ ብሔራዊ ቡድንን የተቀያሪ ወንበር ስንመለከት ሞር ከስፔን የተሻለ የተቀያሪ ወንበር አማራጭ ያለው ቡድን ነው። የብራድሊ ባርኮላ የጀርባ ላይ ሩጫ ያለው፣ የሪያን ሼርኬ የጠባብ ስፔስ ኳሊቲ ያለው፣ የማርከስ ቱራም የሳጥን ውስጥ ባህሪ ያለ፣ ኢቭን የማቴታ ፊዚካሊቲን መጨመር እንችላለን። ይሄንን አይነት የተቀያሪ ወንበር የላትም የስፔን ብሔራዊ ቡድን። በጣም ሪችድ የሆነ ባለጸጋ የሆነ የተቀያሪ ወንበር ያላት የፈረንሳይ ብሔራዊ ቡድን ነው። እኔ ከስፔን አሁን ለዚህ ጨዋታ ላይ ኳሱን እንደሚይዙ እንገምታለን፣ ግን እንደ ፔድሮ ፖሮና ማርኮ ኩኩሬላ ያሉ ተጫዋቾችን ወደ ላይኛው ሜዳ 24 ዘ ፒች አስጠግተ ማጫወት ለስፔን ከፈረንሳይ ኳሊቲ አንፃር ሱሳይድ አይሆንም ወይ? ትልቁ ነገር እሱ ነው ዳን። የመጀመሪያው አሁን በተወሰነ ቀድምም ለመጥቀስ የሞክረው የነበረው እነዚህ ተጫዋቾች በጨዋታው የመጀመሪያ ሂደቶች ላይ ቶሎ ብለው ኦቨርላፕ በማድረግ የበለጠ ስፔሶችን ይሄኛውን ሰፊ የሆነ ጋፕ ለመተው የሚሞክር አይነት የጨዋታ ሂደት የሚከተል ቡድን አይደለም። እንደዚህ አይነት ጋፖችን ገና የሂደቱ ወይም የኳሶች ቅብብል እርግጠኛ ወዳልሆነበት ሂደት ላይ ቶሎ ብለው ወደፊት በመሄድ የበለጠ አደገኛ ቦታዎች ላይ ለሯጭ ለሆኑ
ተጫዋቾች ስፔስ የሚተው አይነት የጨዋታ ሂደት ከመከተል ይልቅ የበለጠ የመጀመሪያው ሂደት ላይ በመቆየት ውስጥ በተለይ የተጋጣሚን የመስመር አጥቂዎች እንዲዘረዘሩና እንደዚህ አይነት ስፔሶችን እንዲከፈቱ ለማድረግ ይሞክራሉ። እነዚህን ስፔሶች በተለያዩ አይነት ሙቭመንቶች አንደኛው ለምሳሌ የዩሮ ላይ እንዲሁም የኔሽንስ ሊግ ላይ ደጋግሞ ሲያደርጉት የነበረው የበለጠ የመስመር አጥቂውን ከሳቡት በኋላ እንደዚህ አይነት ስፔሶችን ከከፈቱ በኋላ ላሚን ያማል ወደ ውስጥ በመግባት ኢናኪ ዊሊያምስን በተመሳሳይ ወደ ውስጥ በመግባት ከተቀበሉ በኋላ በፍጥነት ድሪብል በማድረግ አቅጣጫ በመቀየር ስፔሶችን ክሬስ ለማድረግ ይሞክራሉ። ስፔንን ወደ ራስ ሜዳ ተጠግተህ በተጫወትክ ቁጥር ብዙ አይነት ተለዋዋጭ የሆኑ መፍትሄዎችን ለማቅረብ የሚችል አይነት ቡድን ነው። እንደ ፎልስኔን ድሮፕ የሚያደርግም የ9 ቁጥር ያላት እንደመሆኗ እንደዚህ አይነት ስፔሶችን ደግሞ በመተው ሰዓት ላይ ሯጭ የሆኑ የአጥቂ አማካኞች ያላት ቡድን እንደመሆኑ ብዙ አይነት በጣም ብዙ ዲሲፕሊኖችን የሚጠይቅ ብዙ የመከላከል ስራዎችን የሚጠይቅ አይነት ቡድን እንደሆነ ያለፈው የቤልጂየም ጨዋታ በደንብ ያሳየን ነው። አንጻራዊ ምናልባት ግን እዛው ቀኝ መስመር የስፔን ቀኝ መስመር ለፈረንሳይ ግራ መስመር ላይ እንቆይና አንድ እያደረገች ያለችው ነገር ፈረንሳይ ቢኖር ጌሞችን የምታሸንፍበት አንደኛው ወይ በተለይ ሉካስ ዲኜ ኳስ ከያዘ በኋላ ጥሩ ፓሰር ስለሆነ ክሮሶቹ በጣም አሪፍ ናቸው። የመስመር አጥቂዎቹን በደንብ ማግኘት ይችላል። የመሮጫ ስፔስ ፈጥረው ለሚሮጡ ተጫዋቾች ጥሩ ኳሶችን ማድረስ ይችላል ከሚጫወትበት ቦታ። ለዛም ይመስላል ያለፉትን ተከታታይ ጨዋታ ሉካ ዲኜን እዚህ ጋር የተጠቀመች ያለችው። አሁን እየወጡ ያሉ መረጃዎች እንደሚያሳዩን ሉካ ዲኜ በፓሪስ ሴን ጀርማን እና ሉዊስ ኤንሪኬ የተፈለገ ነው። አንደኛው ኳሊቲው ከኳስ ጋር ያለው ይመስለኛል ከመከላከሉ ይልቅ። ፈረንሳይ ግን የምታደርገው ዴዚሪ ዱዌን ለምሳሌ ቡድኖች የማጥቃት አማራጮችን ይዘው ሲመጡ ዴዚሪ ዱዌን በጥልቀት እንዲመለስ በማድረግ ከሉካ ዲኜ ጋር እንዲጫወት ያደርጉና ዴምቤሌ ኪሊያን ኤምባፔ ከግራ እንዲነሳ ያደርጋሉ። እዚህ ጋር ነው ለምሳሌ ባለፈው የኦስትሪያ ጨዋታ ላይ ማይተነዋል። ከዛ በኋላ የቤልጂየም ጨዋታ ላይም ተመልክተናል። ፔድሮ ፖሮ በደንብ የመስመሩን ዊርዙን እንግዲህ ለጥጦ እንዲጫወት የሚፈለገው ተጫዋች ነው። ፔድሮ ፖሮ ላይ ያጠቃ ይሄዳል። ኢንሳይድ ፎርዋርድ የሚሆነው ላሚን ያማል ነው። ለኦልሞና ለኦያርዛባል ቀረብ ብሎ ነው የሚጫወተው። ከበስተጀርባ ያለው የኪሊያን ኤምባፔ ሩጫ እንዴት ሊቆም ይችላል? ምክንያቱም በማድሪድ እና ባርሴሎና ጨዋታ እንዳደረግ ነው እንደተመለከትነው በተደጋጋሚ ፓው ኩባርሲ የኪሊያን ኤምባፔን ፈጣን ሩጫዎች መቋቋም እንደማይችል ደጋግመን አይተናል። ስፔን ይሄንን እንዴት ማቆም ትችላለች? ትልቁ ነገር ሪስኩም በተለይ ደግሞ ያው ወደፊት እየተጠጋ ለማጥቃት በጣም ከፍ እያልክ በሄድክ ቁጥር ከጀርባ የምትተዋቸው ቦታዎች እንደሆኑ ይታወቃል። የኪሊያን ኤምባፔ ደግሞ እንደ ትሬድማርክ ወደዚህ በማጋደል ውስጥ ለመጮት ነውና ይሄ አሲሜትሪካል 4-3 የሚመስልም ይሆናል። አንዳንዴ በ10 ቁጥር ላይ የሚጫወተው ኦሊሲ አለ። ዴምቤሌ በጣም በጥልቀት እንደዚህ ከመግባት ይልቅ በተወሰነ ለሽግግር ራሱን እያዘጋጀ ለዚህ ትልቁ ነገር የካውንተር ፕሬሲንግ እዚህ ጋር ኳሶችን ሉዝ ካደረጉ በኋላ ኳሱ አካባቢ ላይ ቶሎ ዛው ብሎ ካውንተር ፕሬስ ማድረግ የመጀመሪያው ነው። ካልሆነ ግን በተለይ ደግሞ ቶሎ ብለው የሬስት ዲፌንስ ስትራክቸራቸውን በጥሩ በሆነ የመከላከል አቋቋም ውስጥ በማድረግ ውስጥ የበለጠ ስፔሶችን ማሳጣት በተለይ ደግሞ አንድ ፍሪማን በማድረግ ውስጥ ከጀርባ ያለውን ለምሳሌ የአንድ ላንድ የበላይነትን ሊወስድ እንደሚችል በፔናልቲው ላይ የማዝራዊና የዲዮፕ ላይ የወሰደውን የበላይነት ተመልክተናል። እዚህ ቦታ ላይ ሐኪሚን ከነጠቁ በኋላ ፈጣን በሆኑ ትራንዚሽኖች ኳሶችን ከነጠቁ በኋላ የድሪብል በሚያደርግ ሰዓት ላይ ደብል ማርኪንግ አንዱ ስትራቴጂ ነው። ሌላው በዚህ ሰዓት ላይ ቶሎ ብሎ ሪጌን ማድረግ ትልቁ ነገር ነው። ለዚህ ትልቁ የሬስት ዲፌንስ ላይ አንድ ፍሪማን ማድረግ ለስፔኖች በጣም አማራጭ የሌለው ግዴታ ነው ብዬ አስባለሁ። ያን የሚያደርጉ ከሆነ አንጻራዊ ትራንዚሽኖችን ማስቆም ይቻላል። ትልቁ ነገር ግን ከኳስ ጋር በሚሆኑበት ሰዓት ላይ እንደ ሌሎቹ እንደ ሞሮኮ ወይም ፈረንሳይን እንደቀጠሟት አይነት ቡድኖች በጣም ቶሎ ኳስን ለተጋጣሚ አሳልፎ የሚሰጥ ቡድን አይደለም። አንደኛ በቀጥተኛ የሚሆን በተዘዋዋሪ መንገድ ትራንዚሽኖችን ማቆም የምትችለው ኳሶችን በመያዝ ውስጥ ነው። ሪስክ ቦታዎች ላይ ኳሶችን ሉዝ ባለማድረግ ይሄኛውን ተጋጣሚ ሊወስድብህ የሚችለውን አድቫንቴጅን የበለጠ መቀነስ ይቻላል ማለት ነው። ከኳስ ጋር ያላቸው ሂደቶች ለስፔን አንደኛው ምናልባት ትራንዚሽኖች እንዲቀንሱ ሊያደርጉ ከሚችሉባቸው መንገዶች ውስጥ ነው ብሎ መናገር ይቻላል። ምናልባት አሁንም እዛው ነጥብ ላይ እንቆይና ኪሊያን ኤምባፔ ወደዚህ የሚያጋድል ተጫዋች እንደሆነ ተደጋጋሚ ጨዋታዎች ላይ አይተናል። የኢራቅ ጨዋታ ላይ ግን ምናልባት ስፔን እንደዛ ልትሆን ትችላለች እያልኩኝ አይደለም።
ግን የኢራቅ ጨዋታ ኡስማን ዴምቤሌ አትሪክ የሰራበት ጨዋታ ይመስለኛል እና ያን ጨዋታ ስንመለከት አንድ የተመለከትነው ነገር የኖርዌይ ጨዋታ ሶስተኛው ጌም እዛ ጨዋታ ላይ ከኪሊያን ኤምባፔ የተመለከትነው በጥልቀት ወደ ሚዱ እንዲመጣና ከዛ ኳሱን ከያዘ ግን የኡስማን ዴምቤሌን ሩጫዎች እንዲያገኝ ይደረጋል። ስፔን ከኪሊያን ኤምባፔ ብዙ የመሮጫ ስፔስ እንዳያገኝ የተጫዋቾቻቸውን አደራደር ወደ ኪሊያን ኤምባፔ የሚስቡ ከሆነ የስፔን ተጫዋቾች እያወሩት እንዳለው አስቸጋሪው ተጫዋች ከኪሊያን ኤምባፔ ዴምቤሌ ነው። እግሮቹ በየትኛው እንቅስቃሴ ውስጥ ግራውን ይጠቀም ቀኙን ይጠቀም እርግጠኛ ስለማይሆን አስቸጋሪ ተጫዋች ይሆናል የሚል ነጥብ ሲያነሱ ነበር። ዴምቤሌን እንዴት ማቆም ይቻላል? በተለይ ከኪሊያን ኤምባፔ እና ኦሊሴ ሽፍት የሚደረጉ ኳሶች ሲኖሩ እሱን እንመልከት። ትልቁ ነገር አሁን ፈረንሳይ ቀደምን በተወሰነ ለመጥቀስ የሞከር ነው አስቸጋሪ የሚያደርጓት እዚህ ጋር የሚሰለፉት አራቱ ተጫዋቾች ያላቸው ኳሊቲና የተለዋዋጭ የሆነ የቦታ አያያዝ ነው። አስፈላጊ ሲሆን ዴምቤሌ ወደ ውስጥ ይገባል፣ ጥልቀትን ማጥቃት ይችላል፣ ድሮፕ አድርጎ ኳስን በመቀበል ዲያጎናል ስዊች ካረገ በኋላ እዚህ ጋር አንድ ለአንድ ለማሸነፍ የሚችለው ዱዌ አለ። በአንዳንድ ሂደቶች ላይ ዱዌ ገብቶ ዲኜ ወይም ሄርናንዴዝ ይመጣልና በጣም ፍሉድ የሆነ በጣም ተለዋዋጭ የሆነ ማጥቃት ነው። አንደኛውና ትልቁም ነገር ሲቸገሩበት የነበረው የስፔን አብዛኞቹ ጨዋታዎች ላይ ከፈረንሳይ ጋር ሲያደርጉት የነበረው አንዱ ቦታ ላይ ፈረንሳይ በተለይ ከኳስ ጋር በምትሆንበት ሰዓት ላይ እንደምናየው በጣም አንዱ ቦታ ላይ ኦቨርሎዶችን የሚያደርግ ቡድን ነው። በተለይ በቀኝ በኩል ላይ ያለው ማጥቃት ላይ ዘንድሮ የተመለከትነው ቡድኑ ኦቨርሎድ የሚያደርግበት ቦታ እንደሆነ በደንብ ተመልክተናልና የበለጠ 4-4-2 መከላከልን ነው ለመተግበር የምትሞክረው ብዙ ጊዜ ስፔን። በዚህ ሰዓት ላይ ትልቁ ነገር የፈረንሳይ ያላት አድቫንቴጆች አንደኛው ኳሱ አካባቢ ላይ በቁጥር በመብዛት ውስጥ ለማጥቃት ነው የሚሞክሩት። ኦቨርሎዶችን ኳሱ አካባቢ ላይ ቁጥሮችን በማብዛት ለመጮት ይሞክራሉ። ከዛ በኋላ ኳሶችን ከነካኩ በኋላ በፈጣን በሆነ እንቅስቃሴ በተለይ ከአንዱ ሳይድ ወደ ሌላኛው ሳይድ የሚቀይሩበት ኳሶችን ከተቀባበሉ በኋላ በፍጥነት ሽፍት ካረጉ በኋላ እዚህ ጋር የአንድ ለአንድ የበላይነት እንዲሁም ደግሞ የቁጥር የበላይነቶችና አስፈላጊ በሚሆንባቸው ሂደቶች ላይ የዲኜ ይሁን የሄርናንዴዝ ቻናሎችን በማጥቃት እዚህ ጋር ስፔሶችን የሚጠቀምበት መንገድ በጣም አስቸጋሪ ነው። ለስፔንም ትልቁ ፈተና የሚሆነው በሽግግሮች ወቅት ላይ ሊሆን ይችላል አላ ከኳስ ጋርም ሆኖ እነሱ ወደ መከላከል አደረጃጀት በሚገቡበት ሰዓት ላይ ኦቨርሎዶችን እንዴት ነው የሚቋቋሙት? በተለይ ኳሱ አካባቢ ላይ በቀኝ በኩል አሁን እየተመለከትን ያለነው የፈረንሳይ ኦቨርሎዶች እንዴት ይቋቋሙ የሚለውና ስዊች ከተደረገ በኋላ በተለይ የዱዌ የአንድ ለአንድ የበላይነት ከዛ በኋላ ተሻጋሪ ኳሶችን እንዴት ይቋቋማሉ ነው። ምክንያቱም በቤልጂየም ጨዋታ ላይ ጥቂት በሚባል ሁኔታም ቢሆን ቤልጂየሞች ወደ ኳስ ቅብብሎች ከገቡ በኋላ ተቸግረው ተመልክተናል። ተሻጋሪ ኳሶች ደግሞ ስፔኖች ከተቆጠሩባቸው ጎሎች ውስጥ የመነሻዎቹን እንደሆኑም ተመልክተናልና ይሄን ነገር እንዴት ኮፓፕ ሊያደርጉ ይችላል የሚለው ሌላው በስፔን በኩል ልናነሳው የምንችለው ክፍተት ነው ብሎ መናገር ይቻላል። መልካም